ልጅስ በሌ ልጅስ እኔም አላወኩም ግን ከደረጃ ላይ ወድቃ ነው። የት ነው ያለችው? ወደዛ እንሂድ። አቷምን ያንን አይፈቅድም። ምን ማለትሽ ነው? ለምን ብቻውን ይሆናል? በዚህ ሰዓት እኮ ነው አብረነው ልንሆን የሚገባው። ኧረ ልጄ ደህና የምትሆን አይመስለኝም። ውስጤ ነግሮኛል። እዚህ ሆርሜን ላውጣ እዛ ሄጄ ሁኔታውን ካላየኋት ቆሜ መራመድ አልችልም። አይዞሽ 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 ጄሪ እንዴት ነሽ? ደህና። ፊትሽ ልክ አይደለም ይመስለኛል። የቤሌን ነገር አስጨንቆሻል። አይ ማለት መጨነቅሽ እኮ የሚያስገርም ነገር አይደለም። ሁላችንም ተጨንቀን እናውቃለን። እሱማ ልክ ነሽ። ብቻ ደህና ሁና ትምጣ። አቶ አምነን ደውዬለት ነበር። የነገረኝ ነገር ግን ትንሽ ያስደነግጣል። ምን አለሽ? ያው የቤሌን መትረፍ በጣም እንደሚያሰጋኝ ነገረኝ። ምን? አዎ እሱ ራሱ በጣም ተረብሾ ነው ያለው። ብቻ የሚሆነው ማየት ነው። እንዴት ዋላችሁ? ሜሊክ አምነንን ከርቶ ከሌሎች የስራ ባልደረቦች ጋራ የስራ ስምምነት እያደረገ እንመለከተዋለን። ሾካካዋ መርሲ ከጀርባ ሁና ሁሉ ነገር እያጣራች ነው። ለዚህ የመጀብ ተጠቃሚ እንደምትሆንና ይህ ሰው ማን ነው የሚለውን ቀርባ ለማወቅ የስራ ስምምነት በውስጧ እየጠነሰሰችለት ነው። አቶ ሜሊክም ሲሰራ ያልበላ ሲሾም ይቆጨዋል እያለ ገንዘቡን በአካውንቱ እንደሚያስገቡለት ስምምነት ያደርጋል። ከዛም እንግዲህ ሰዎቹም ከተስማሙ በኋላ ፊቱን ሲዞር ጄሪ ሾካካ መርሲ ካጠገቡ ሲያይ በጣም ይደናገጥና መቼ መጣሽ በማለት ይጠይቃታል። አንተ ማነህ ብላ ስትጠይቀው እሷን በኩራት ሜሊክ በማለት ራሱን ያስታውቃታል። ስምን እንዳልጠየቁ ግልጽ ነው። ሌባና ጭበርባሪ ነህ፣ ከአምነን ጀርባ ሁነህ ያለኸው ያጠቃኸው አንተ ነህ ብላ ትጠይቀዋለች። በፍጹም እኔ እንደምታይ ለስራ እንጂ በፍጹም እኔ እዚህ አይነት ሰው እንደምታየኝ አይደለም፣ በጉልበቴ ሰርቼ የምኖር ሰው ነኝ በማለት ሊሸመጥጣት ይሞክራል። እሷም እንግዲህ ሽምጥጥ ያለች አራዳ መሆኑን በንቀት እየነገረችው ይልቅ አብረን ልንሰራ ትስማማለህ ትለዋለች። ይህ ድርጅት እኮ ያንቺ ማለት ነው፣ የወንድምሽ ልጅ በተዘዋዋሪ አንቺ ማለት አይደል ቢላትም እሷ ግን ከእሱ ጋር እንደምትሰራና ያለውን ነገር አብራ ማወቅ እንደምትችል ወደ አዲሱ ስራ ማጭበርበርና ሌብነት እንደምትገባ ትነግረዋለች። አቶ ሜሊክም ይህንን ነገር ያለምንም ጥርጥር ስምምነት ያቀርብላታል። በምን ልመንሽ ይላታል። የሰማሁትን ትተህ የማላውቀውን አንድ ባንድ ልትነግረኝ ትችላለህ ስትለው ተስማምቻለሁ በማለት አንድ የሆነ የስራ ውይይት ያቀርባሉ። ከዚህ በኋላ የሚቀጥለውን ስራቸውን አብረው እንደሚሰሩና በጋራ ውጤታማ እንደሚሆኑ ድል ያደርጋሉ። በሌላ በኩል ጄሪ አምነንን ማንኛውም ሴት አጠገቡ ያለችውን ለማጥፋት ወደኋላ እንደማትልና በአምነን እንደማትደራደር እናያለን። አምነን ግን አለ ልቡ የበለጠ ፍላጎቱ እየጨመረ ያለው ለፔሊ ነው። ፍቅሩ በጣም አገርሽቶበታል። ስትለየው የማይወደው በየደቂቃዎቹ ማየትና ከሷ ጋር መጫወት ዘና ማለት የሚፈልገው አምነን ሳይወድ በግድ አሁን ላይ እንግዲህ ችግር ውስጥ ገብቷል ማለት ነው። ለዚህ ተጠያቂ የሆነው ደግሞ ራሱ ነው። ከፔሊን ክላስ በመግባት እንግዲህ አምነን ቁጭ ብላ ይጠብቃት ነበር። እሷም ከሻወር ስትመለስ ያየችው ነገር ደስ ይብላትም አምነን ወደ ኋላ ቢመለስም እሷ ግን ፈገግ ብላ እንዲገባ ትጋብዘዋለች።
ግን የምታደርገው ነገር ትክክል እንዳልሆነና የትዳር ሰው መሆኑን እየነገረችው ቢሆንም አምነን ግን ልቡ የፈቀደውን እያደረገ እንደሆነና ማንም ሰው ቢለኝ መመለስ እንደማልችል ታውቂያለሽ አይደል እያለ አብረው ሲጫወቱ ይቆያሉ። በዚህም እንግዲህ ጄሪ አምነንን ስትፈልገው ቤት ውስጥ ታጠዋለች። ክላስ ያለ በማለት ብትሄድም የለም፣ ሽንት ቤት የምትፈልገው የለም። በጣም ትናደድና ስልክም ትደውለታለች። እሷ ምን ልትነግረው አስባ ነው ግን እየተንከለከለች የሰው ህይወት እስከ ማጥፋት ድረስ የደረሰችው። መጨረሻ ላይ እንግዲህ አምነንና ፔሊን እጅ ለእጅ ተያይዘው ሲመጡ ስሜቷን መቆጣጠር እስኪያቅታት ድረስ በጣም ትነዳዳለች። ሰላም እየፈለግኩ ነበረ፣ የት ነበርኩ ብላ ብትጠይቀው እንኳን ነበርኩ ለምን ፈለግሽ ሲላት ፔሊን ቀጥታ ፈልግሻለሁ በማለት ለፔሊን ትዕዛዝ ሰጥታ ወደ ክላሷ ትሄዳለች። መጨረሻ እንግዲህ ፔሊን ምንም አማራጭ ስለሌላት ጄሪን ተከትላ ከሄደች በኋላ ጄሪ የሰው ባል ማማገጥ አይሰለችሽም ወይ? አንቺ ሴት ምን ባረግሽ ነው የምትተኝ? ስንቴ ልንገርሽ ከባሌ ራስ ወረድ በይልኝ ብትላትም እንደምታስቢው ምንም ነገር የለንም ታውቂያለሽ፣ እሱ ለሰላምታ ብቻ ነው ከኔ ክላስ የነበረው፣ እሱም ደግሞ ራሱ ነው የመጣ፣ መልሱን ደግሞ ራሱ ይንገርሽ ብላ ታናድዳታለች። የአንቺ ደህንነት ምን አገባውና ምንን ስለ አንቺ ሰላምታ ለምን ይመጣለይ? ፊት እየሰጠሽው ነው፣ ስለዚህ እባክሽ ብትላትም እሷ ምንም እንዳላደረገችና መጠርጠር ያለባትንም ባሏን እንደሆነ ሲሆን ደግሞ ለራሷ መታመን ለባሏም ማመን እንደነበረባት ነግራትና ትወጣለች። ታዲያ ጄሪ እያናገርኩሽ ለምን ትሄጃለች በማለት እንግዲህ ደረጃ ላይ ገፍትራ እስከመጣል ድረስ ደርሳለች። አሁን ላይ ፔሊ ሆስፒታል ስለገባች ወይዘሮና ዛራም ልጄን አጣዋት በማለት እያዘነች እናያለን። ፔሊን ሁሉ የሚወዳት ተወዳጅ ሴት ስለሆኑ ሁሉም ሰው ደግሞ ከቤት ሲያጣትና ይህ ችግር እንዴት ሊፈጠር ቻለ የሚለው በሁሉም ጭንቀት ውስጥ ነው። በተለይ ደግሞ ሲፈን ይሄ ነገር እንዴት ሊፈጠር ቻለ? ፔሊን ዝም ብላ ልትወድቅ አትችልም፣ የሆነ ነገርማ ተፈጥሯል በማለት ወደ ላይ በደረጃ ስትወጣ እንግዲህ ጄሪን ታገኛታለች። እስካሁን የት ነበርሽ? ይሄ ሁሉ ችግር ሲፈጠር ስትላት ጄሪ በጣም ተጸጽታ እያለቀሰች ስለነበረ ምን እንደተፈጠረ ማየትም አትፈልግም። የሰራችውን ስራ በደንብ ስለምታውቅ ተደብቃ እያለቀሰች ነበረ። መጨረሻ ላይ እንግዲህ ይህንን ለምን አደረግኩት የሚለው ጸጸቷ የበለጠ ፊቷ ጎልቶ ይታያል። በዛ ላይ ሰዎች ሲያገኟትም ትደናግጣለች። ጠርጣራዋ መርሲን ግን ቆይ ይሄ ነገር እንዴት ተፈጠረ የሚለው ይህን ነገር ከጀርባ ያደረገችው ጄሪ ትሆናለች እያለች ነበረ። ግን ደግሞ ለማንም መናገር አልፈለገችም። ምክንያቱም ጄሪ ሸንጥጣታለች። የት ነበርሽ ስትላት እንግዲህ ክላሴ ላይ እረፍት እያደረግኩ ነበረ፣ ምን እንደተፈጠረ አልሰማውም፣ ቆይ ምን ተፈጠረ፣ ምን ሆነች በሚለው እንደ አዲስ ስትጠይቃት ነበረ ማለት ነው። ከዛ እንግዲህ ለአምነን ሲደወልለትም ጄሪ ብደውልለት ስልክ አላነሳም እና ዛራ ስደውልለት ግን አጉል እንደሆነና መትረፍ እንደማትችል እንግዲህ ፔሊን እየተናገረ ነበር ማለት ነው። የመጨረሻ የፔሊ ሕክምና ምን ይሆናል የሚለውን በቀጣይ ፓርት የምናሳያችሁ ይሆናል ማለት ነው። ሌላው እንግዲህ ሲፈንና ሙስጠፋ አሁን ላይ እየተጣሉ እናያቸዋለን። ሲፈን በጣም እንደምትወዳው እንግዲህ ግልጽ ሆኖ እየታየባት ነው። ሙስጠፋ ግን ቼክ እንደማያረጋትና የመጣበት አላማ ደግሞ በይፋዛ ቤት እንደሚጨርስ ነበር የሚናገረው። ሌላው የልጅነት ፍቅሩን ማግኘት ነው የሚፈልገው። እሷን የሚወዳት ጄሪ ነበረች። ጄሪ ግን ደግሞ በፍጹም ካምነን ውጭ ሌላ ወንድ አልፈልግም ብላ ግግም ብላለች ማለት ነው። ምናልባት ደግሞ ሙስጠፋን በጣም የተናደደው ነገር ቢኖር ፔሊ ለምን ወደቀች? ፍቅርን በደንብ ጠንቅቆ ያውቀዋል። እሷ በጣም አምነንን ታፈቅረዋለች። በውስጡ ያን ሁሉ ስሜት ችላ ትሁት ሆና እየኖረች ሳለ ለዚህ ተጋላጭ መሆን አልነበረባትም። ፍቅር ደግሞ ምን ማለት እንደሆነ በደንብ አውቀዋለሁ። የውስጥ እሳት ነው። በተለይ ደግሞ ሳይናገሩ ታፍኖ መሞት በጭስ እንደመቃጠል ነው በማለት እንግዲህ ለሲፈን ሲነግራት፣ ሲፈን ደግሞ የራሷ በውስጧ የፍቅር ስሜት ስላላት መናገር እንዳልቻለችና ልትናገርም ደግሞ አጉል እንደሆነባት ሙስጠፋን የቀረበችው እንደ ወንድም ሆኖ የስራ ባልደረባ ሆኖ የምትፈልገውን ነገር ሁሉ ከጀርባ ሆኖ እንዲያግዛት ነበረ። እሱም ደግሞ የእናቷ የቀድሞ ወዳጅ ስለሆነና እናቷ ከመንገድ አንስታ እንዳሳደገችው ስለሚያውቅ በውለታ ስለታሰረ ብቻ እንግዲህ ማንኛውንም ነገር እየረዳት ነበረ። ነገር ግን ደግሞ አውቆም የማወራ ሴት አለች፣ ፍቅር ምን እንደሆነ በደንብ አስተምራኛለች በማለት እየለፈለፈ ሳለ በጣም ትናደድና ያቺ ሴት ማናት? ከኔስ ትበልጣለች፣ ቆንጅዬ ናት የሚለው
ምንጊዜም ጥያቄ ሴቶች ላይ የሚነሳ ስለሆነ እየጠየቀችው ነበረ። በጣም ነው ውስጧም ውጯም በጣም የምታምር ሴት ናት በማለት እንግዲህ ሙስጠፋ ማሽፎባት ይወጣል። በዚህም ተጸጽታ ወይኔ ተቀደምኩኝ እቺ ሴት ማነች እያለች እንግዲህ ሲፈን አሁን ከተንኮል ዓለም ወደ ፍቅር ዓለም እየተቀላቀለች ነው። ለዚህም እንግዲህ እንኳን ደህና መጣች ማለት እንወዳለን። ፍቅር ደስ የሚል ስቃይ ስለሆነ ጥሩ ነው። አንዳንዴ መጥፎ የሆኑ ሰዎችን ፍቅር ደግሞ በደንብ ይገዛቸዋል ማለት ነው። እና ሙሉ ሀሳቧ ወደ ፍቅር ከሆነ ቢያንስ እንኳን እዛ ቤት ያሉትን ሰዎች ከማጥመድ ተንኮል ከመስራት ወደኋላ ያስዝላታል ማለት ነው። አላማ ፍቅር ላይ ይሆናል ማለት ነው። ፍቅር ደግሞ ሁሉ ነገር ይገዛል። በሌላ በኩል የናዛሃራ ጓደኛ እንግዲህ አፍቅራ ድንገት ባሏ ሲመጣባትና አሁን ላይ የተጣሉት እዛ ቤት ሲመጣ በጣም ትናደዳለች። ይህን ቤት ይታወቀዋል በማለት እንግዲህ የ70 ዓመት አሮጊት የምትመስል ሴት እንግዲህ እሷን በፍቅር ተይዛ እንግዲህ ጭራሽን በናዛራም ስትቀናባት እንመለከታለን። እናዛራ ከሁሉም ሰው ጋር ፍቅር ናት፣ ትሁት ናት። ልክ ሁሉንም ሰው እንደ እናት ነው የምትወደው። በእውነት ሁሉም ሰው ያያት ሁሉ ይወዳታል። አቶ ጉርሽሜ እንግዲህ የናዛራን ጓደኛ በጣም አኩርፏታል። የልጅነት ጓደኛው ብትሆንም ግን ደግሞ በጣም ስለከዳችው ሁሉ ነገር ይቅር አላላትም ማለት ነው። እሷ ግን ደግሞ እንደምትወደው በተደጋጋሚ እየነገረችው ነው። በነገራችን ላይ ወንድ ልጅ ተወደድክ ተፈቀርክ ሲባል የሚጀነነው ነገር ምንድን ነው? እኔ አይገባኝም ሁልጊዜ ማለት ነው። እና ፊታቸው ሌላ ነው የሚሆነው። እነሱ ወደው ሲንከራተቱ የደም እንባ ሲያለቅሱ ነው መሰል የሚወዱት። ሴቶች ግን መውደድ አይችሉም፣ ፍቅራቸው መግለጽ አይችሉም። በሀሳባችሁ እናንተ ደግሞ ኮሜንት ላይ አስቀምጡልኝ። በድራማም በተለያየ ምሳሌ በተደጋጋሚ ወንዶች ተወደዳችሁ ተፈቀራችሁ ሲባሉ ኩሪት ይላሉና ይሄ ሼባም ሰውዬ እንግዲህ ኮርቶ እንግዲህ ከዚህ በኋላ እግሮቹ ወደ መቃብር በሚያምሩበት ሰዓት እንግዲህ በፍቅር እየተለመነ ነው። እሱ ግን ደግሞ አሻፈረኝ እኔ ወንድ እያለ ነው ማለት ነው። የናኔ ቤተሰቦች ሁላችሁንም ሰላም እያልኩኝ እንዴት ናችሁ? እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለምትከታተሉኝ ስለምታዳምጡኝ ከልብ አመሰግናለሁ። እወዳችኋለሁ።